ሩታዬ እኔ ትዳሬን ለመመለስ እየሞከርኩ ነው፣ እናንተ የመሰላችሁን ማለት ትችላላችሁ ብላለች። እንግዲህ ዳኒና ሜሪ እንኳን ደረሰሽ ሊሏትና እንኳን ደስ አለሽ ሊሏት ቤቷ ሄደው ፈታ ዘና እያሉ ነበርና ሩታዬ እንግዲህ እርግዝናዋ እውነት እንደሆነና እንዲሁም ደግሞ ለትዳሯ ትልቅ ቦታ እንዳላትና ትዳሯን መመለስ እንዲሁም ማስተካከል እንደምትፈልግ ተናግራለች ማለት ነው። ሌሎች ሰዎች እያሉትን ይበሉ፣ እኔ እየተፍታታው ደስ ያለኝን እያደረግኩ ነው ብላለች። ይሄ ማለት እንግዲህ እኔ የመረጥኩትን አደርጋለሁ፣ እናንተ የመረጣችሁትን አውሩ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ውድ ቤተሰቦቼ ያው ሁልጊዜም እንደምለው ሩታና አብርሽ አብረው ይሆናሉ፣ ይታረቃሉ። ሌሎች ሰዎች መጥፎ እንዳታወሩ፣ በኋላ የሚያሳፍራችሁ ቃል እንዳታወሩ ብያለሁኝ ማለት ነው። እንግዲህ ሩታዬ በግልጽ ትዳሬን ለመመለስ እየሞከርኩ ነው ብላለች ማለት ነው። እንግዲህ ትዳሬን ለመመለስ እየሞከርኩ ነው ካለች እርግዝና እውነትም ውሸትም ሊሆን ይችላል። ግን ያም ሆነ ሩታና አብርሽ እንደሚታረቁ በቃ እርግጠኛ ሆኜ እነግራችኋለሁ ማለት ነው። በሌላ በኩል ደግሞ ደስታ በቃ ያለሷ መኖር አልችልም ብሎ በጣም በቃ እንትን ብለዋል ማለት ነው። ሆን ብላ ነው እሷ እርግዝናው ትክክል አይደለም፣ አላረገዘችም፣ እሱ ጋር ለመታረቅ ብላ ያደረገችው ምክንያት ነው ብለዋል። እንግዲህ አንድ ሰው ያው መቼም እሷ ሳትፈልገው እሱ ብቻ ስለሚወዳት ይጋባሉ ማለት አይደለም። ምክንያቱም እሱ እንደሚወዳት ተናግሯል፣ እሷም እሱ ጥሩ ሰው እንደሆነች ተናግራለች። ግን ጥሩ ሰው መሆንና መውደድ ይለያያል። አንድ ሰው ምንም እንኳን ጥሩ ቢሆን ላትወደው ትችላለች እና ያው ታውቃላችሁ ብዬ አስባለሁ። ለማንኛውም እንግዲህ ደስታ አውቃ ነው አላረገዘችም፣ እሱ ጋር ለመታረቅ ብላ ያደረገችው ሰበብ ነው ብሏል። እሷም ትዳሬን መመለስ እፈልጋለሁ፣ ትዳሬን ለመመለስ ጥረት እያደረግኩ ነው፣ እናንተ ያላችሁትን በሉ፣ እኔ ደስ ያለኝን እያደረግኩኝ እየተፍታታሁኝ በቃ ፋብድን እያልኩኝ እየኖርኩ ነው ብላለች ማለት ነው። እንግዲህ እሷ በመረጠችው መንገድ በተመቻት መንገድ የመሄድ መብት አላት ማለት ነው። ይሄ ደግሞ ለተመልካቾች ብቻ ሳይሆን ያው ለብዙዎችም ጭምር ነው እንደዛ ያለችው ማለት ነው። ለማንኛውም እንግዲህ ሩታዬ በቃ አረገዘችም አላረገዘችም ምክንያት እንደሆነ ተናግራለች ማለት ይቻላል። እንዲሁም ደግሞ ያው አዲሱ እጮኛው አይደለም የሚወዳት ሰው ደስታ የሚባለው ሰው ደግሞ አውቃ ነው አላረገዘችም፣ ከሱ ጋር ለመታረቅ ብላ ነው። እሱ አይፈልጋትም። የማይፈልጋትን ሰው ለመመለስ ይህን ያህል ጥረት ማድረግ ምን አስፈለገ ብሏል። እንግዲህ እሱ እሷን ለማግባት ጥረት እንደሚያደርገው ስለሚወዳት፣ እሷም ደግሞ አብርሽን ስለምትወደው ከሱ ጋር ለመመለስ ጥረት እያደረገች ነው። እንግዲህ እሷም እየሞከረች ነው ማለት ነው። እሷም እየሞከረች ነው፣ እሱም ደግሞ ከአብርሽ አስመልጦ ለመውሰድ እየሞከረ ነው እና እኛም ደግሞ ወሬውን ለማድረስ እየሞከርን ነው። ምን ትላላችሁ ቤተሰብ? በያላችሁ በሰላማችሁ ብዝት ይበልልኝ።